ጓደኞቹ ከግቢያቸው ውጪ ኳስና ሌሎች ጨዋታዎችን ሲጫወቱ እሱ ቤታቸው ውስጥ ያለችዋን ትንሽዬ ሬዲዮ እየፈታ ይገጥማል። በየጥሻው ያገኛቸውን ሽቦዎች ሁሉ ይሰበስባል፣ ብሎኖችን ይፈታል፣ ያጠብቃል። የዝንባሌውም እያደገ ሄደ። ከስህተቱም ከትምህርትም ተምሮ ነገሮች እንዴት እንደሚሰሩ ማወቅና መረዳት ጀመረ። ከዛም በአፍሪካ ታሪክ የመጀመሪያ የሆነችዋን ታብሌትን ፈበረከ። በጣም ፈጣን የሆነች 7 ኢንች ስፋትና 16 ጂቢ ይዞታ ያላት ታብሌት። ይህን ተከትሎም ታብሌቷ የብራዛቪል ገበያዎችን ተቆጣጠረች። በተለይ በቀላሉ ወድቃ ማትሰበር መሆኗ በእጅጉ ተመራጭ አድርጓታል። በዚህ በቃኝ ያላለው ይህ ወጣት ታዲያ ታብሌቷን በሰራ በዓመቱ ለአጠቃቀም ምቹ የሆነች ኤሊካ የተሰኘች ስማርት ስልክን ፈብርኳል። ስልኳ 3.5 ኢንች ስክሪን ስፋት ያላት ሲሆን 650 ሜጋሄርዝ ፕሮሰሰር ተገጥሞላታል። 2 ሲም ካርዶችንም ትቀበላለች። አሁን ላይ ወደ አፍሪካ ገበያ እየገባች ያለችው ኤሊካ ስልክ ተሻሽላ የቀረበች ሲሆን የነዚህ ፈጠራ ባለቤቶች የሆነው ቬሮንም ለቀጣይ ጊዜያት ያስኩት ፕሮጀክት ከዚህም ከፍ ያለ ነው ብሏል። Like other tablets, it offers web browsing, multimedia, games, word processing and e-books. But it's also been tailored to the African market. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።